እና በቃ እዚህ ስራ መቀጠል ስላልቻልኩ መሄድ አለብኝ። በርግጥ ይሄ ውሳኔ ልክ ላይሆን ይችላል ቤተሰብ። በርግጥ በህጋዊ መንገድ አይደለም ፕሮሰሱ የተጀመረው በህገወጥ ነውና ማለት የፈለገ ነገር ይሁን ደግሞ ምን ሆነሽ ነው አንቺ? በህጋዊ እኮ አይደለም የምትሄጂው። ይሄን ስራ መቀጠል አልቻልኩም። ያው በእግዚአብሔር እባክህን ፓስፖርቱን ስጠኝና አሁን ልሂድ። እኔ ተጨመር የመጣሁት እኮ ልቀበልህ ነው። ፓስፖርቱን ልቀበልህ ነው። ምንድነው እሱ? በህገወጥ መልክ የሄደች ልጅ ነች። ያጎቴ ልጅ ነች። ከዚህ ስትሄድ በቃ ሁላችንን ማሳመናን ምናምን ሄደችው ስትሄድ ማለት ልሽ እኛ ሁሌ በቃ በስልክ ደህና ነኝ እያለች ነው የምታዋራን። ስትደውልኝ ምንም አታስቡ ትለናለች። ካትጨነቁ እኔ ደህና ነኝ ጥሩ ቤት ነው ያለሁት ምናምን ትለናለች። ነገ አደጋ ነበር የደረሰባት እና በዊልቸር መጣች እያሉ ሆስፒታል ነች። እስካሁን አልወጣችም። ባይዘው የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰብ ትንሽ ጠፍቻለሁ። ትንሽ ብቻ ሳይሆን በጣም ጠፍቻለሁ መሰለኝ ሰሞኑን እና ያው የነበርኩበት ሙድ ትንሽ ጥሩ ስላልነበር ነው ቤተሰብ እና ወደ ራሴ ልመለስ ብዬ ነው። በዛ ሙድ ሆኜ ወደ እናንተ ስቀርብ እናንተንም በጣም ያስደበርኳችሁ ነበር። እየደበራችሁ ኮሜንት እያየሁ ነበርና ምን ሆነሽ ምናምን ስትሉኝ ነበርና ለዛ እናንተንም ማስደበር ስላልፈለኩ ነው በዛ ሙዴ መምጣት ያልፈለኩት። የሆነ ወደ ራሴ ልመለስ ነገሮችን ላስተካክል ብዬ ነው የቆየሁት የጠፋሁትና ቤተሰብ በዚህ መሀል ከብዙ ልጆች እየደወሉልኝ ነበር። ከሳውዲ አረቢያ አንድ እህቴ ደውላልኝ ነበርና በጣም ስትመክረኝ በጣም ስታወራኝ ስታጽናናኝ ነው የቆየችውና በጣም አመሰግናለሁ። በዚህ አጋጣሚ ስሜን አትጥቀሽ ምናምን ስላለችኝ ነውና በጣም ስታወራኝ ነበር። በቃ ይሄ ያለውበት ሁኔታ ምናምን በዚህ ሰዓት ፍቅር መጀመር እንደሌለብኝ ምናምን ብቻ ብዙ ነገሮች አወርታኛለችና እንደ እኔ ሲጀመር ከቤተሰብ ጋር ከራኩ በኋላ ቤተሰቦቼ እናንተ ናችሁና የእናንተ ምክር የምር በጣም ነው የምቀበለው። በጣም ማለት ኮሜንት እያየሁ ነበር ምናምን ያው ፈልጌ ያደረኩት ነገር ስላልነበር ነው። በቃ በድንገት የገባውበት ስሜት ስለነበር ነውና በርግጥ ልክ ናችሁ። በዚህ ሰዓት እንደዚህ አይነት ላይፍ ውስጥ መግባት የለብኝም። ልክ ናችሁ። ስህተት ነበር ያን ማለት የራሱ ስህተት ነው። ያ ስሜት ውስጥ ቢኖርም በቃ ይሄ ነገር ግን ከዚህ በላይ መቀጠል የለበትም የሚለውን አምኛለሁ፣ ወስኛለሁ። ካሁን በኋላ በቃ የሚሆን ነገር ካለ የሚሆን ግን ካሁን በኋላ ስለዚህ አይነት ነገር አላወራምም። እናንተ ማለት በጣም መክራኛለች እህቴና እንዴት እንደምላችሁ አላቅም። ብቻ በጣም አመሰግናለሁ። ለኔ ጥሩ ከመመኘታችሁ ነው እንደዛ ስትሉኝ የነበረው እና ቤተሰብ ስራ እየሰራው ማለት ትንሽ ስራ ቦታ ላይ አሁን ልነግራችሁ አልችልም፣ ግን አንዳንድ ችግሮች አሉ እና በእንደዛ ችግር ምክንያት መቀጠል አልቻልኩም። በቃ ይሄን ወደ አረብ ሀገር የሚሄዱን ሀሳብ ያሰብኩትኝ ትንሽ አንዳንድ ችግሮች ስላሉ ነው ስራ ቦታ ይሌና እሱም ማስተካከል ትንሽ ከብዶኛል። ለዛ ነው ለመሄድ ያሰብኩት ቤተሰብና ባልፈታ ይሄን ሀሳብ ነግሬው ያው ስልኬ ምንድነው ፓስፖርቴን ተቀብሎኝ ነበረ እና ያን ነገርም መልስልኝ ምናምን ቢንተን ስለው ስልክ ያነሳልኝ ነበር። ተጠፋፍተናል በጣም በዚህ ስንት ቀን ነው 5 ቀን አልሆነንም ተጠፋፍተናልና ዛሬ ግን ደውዬለት አውርቼዋለሁ እና በቃ እዚህ ስራ መቀጠል ስላልቻልኩ መሄድ አለብኝ። በርግጥ ይሄ ውሳኔ ልክ ላይሆን ይችላል ቤተሰብ ብላኛለች። እህቴም ይሄን ነገር ታዩ ምናምን ብላኛለች። ግን ስራ መስራት አልቻልኩም ቤተሰብ። የጀመርኩት ስራ ትንሽ መቀጠል አልቻልኩም። ሆቴል መስተንግዶ ነውና ትንሽ ችግሮች አሉ አንዳንድ እንዴት እንደምነግራችሁ አላቅምና በዛ ምክንያት መቀጠል አልቻልኩም ቤተሰብ። ሌላ ስራ ማግኘት ደግሞ በጣም ከባድ ነው። እናንተ እንደምታስቡት አይደለም። እኔ ምንም ስራ አልንቅም፣ ምንም አይነት ስራ ሰራለሁኝ፣ ግን አልቻልኩም ማግኘት እና ለዛ ነው ከዚህ መሄድን የመረጥኩትኝ። ከዚህ በቃ እዛ ሄጄ መስራትን የመረጥኩትና በርግጥ በህጋዊ መንገድ አይደለም ፕሮሰሱ የተጀመረው በህገወጥ ነውና እኔ አይደለም የጀመርኩት ማለት አንድ ሰው ነው እንደዚህ አይነት ፕሮሰስ ያስጀመረልኝ እና ማለቅ ያለበት አንዳንድ ነገሮች አሉና ለዛ ነው ፓስፖርቴን የፈለኩትኝ እና ያው ይመጣል እቀበለዋለሁኝና አወራዋለሁኝ። እዚህ ቀጥሬዋለሁ ቤተሰብና እስኪመጣ ድረስ እንጠብቀዋለን። አብራችሁን ቆዩ። ያው ደርሷል፣ እየመጣ ነው። አለን ስልክ አታነሳም፣ ሰሞኑን በጣም ጠፍተዋል። መች ነው ካወራ ስልክ አላነሳልከኝም። ስልክ ስሞክር ነበር። ኦኬ ነው በራስሽ በቃ አሰበሽበት ምናምን ያለው ነገር ራስሽ ወደ ራስሽ እንድትመለሽ ስለፈለኩ ያላነሳውልሽ
ማለት እኮ ይሄን ነው ሲጀመር ይሄን ውሳኔ ወሰንኩትኝ እኮ ያው በጣም አስቤበት ነው ስለ በደንብ ቁጭ ብዬ ተራክቼ አስቤበት ምናምን ነገር ምክንያቱም እዚህ መቆየት አልችልም ስራ ላይ በጣም አልቻልኩም ብቻ ስራ መስራት እንዴ ሪዝኑም ልነግር ባልችልም ስራ መስራት አልቻልኩም ስለዚህ ሌላ ስራ ማግኘት ደግሞ በጣም ከባድ ነው ይሄን ስራ ራሱ እንዴት አይነት ሁኔታ ላይ እንዳገኘሁት እኔ ማቅ እና ከዚህ ሌላ የተሻለ ደግሞ ስራ ማግኘት አልቻልኩም የተሻለም ብቻ እኔ ማስተዳደር የሚችል ስራ ማግኘት አልቻልኩም እና ለዛ ነው ይሄን ውሳኔ ወሰንኩትኝ አውቃለሁ እኮ እሱ ያው ሁሉም ሰው ደልቶት እንደማይኖር ታውቂያለሽ አንቺ ነግሬሻለሁ እኔ እኮ የኔን ህይወት ራሱ አይተሽ አንቺ ሲጀመር የፈለገ ነገር ይሁን ደግሞ ምን ሆነሽ ነው አንቺ በጋይ እኮ አይደለም የምትሄጂው ደግሞ እሱ እንዴት አወቅ እንዴት እሱንም ሲጀመር እሱንም አልነገርሽኝም አይደል ጭራሽ እሱን አልነገርኩም በርግጥ ግን አይ በቃ እሱን ስሰማ ነው በጣም አዝኜብሽ ምናምን እኔ በዚህ ሁኔታ ላይ በጋይ ፕሮሰስ ጀምሬ ምናምን አልችልም አቅሙም የለኝም ከቤተሰብ ጋር አይደለም ያለው አቅሙም የለኝም ይሄን ፕሮሰስ ለማድረግ ሲቀጥል ደግሞ በህገ ወጥ ራሱ የጀመርኩት ፕሮሰስ እኔ አይደለም አንድ ዘመድ ነው አንድ የሚያቀኝ ሰው ነው ማለት ዘመድ ባልሆነም ብቻ የሚያቀኝ ሰው ነውና ለምን ይሄን መንገድ አትሞክሪኝ ምናምን ብሎኝ በህገ ወጥ በኩል ፕሮሰስ የጀመረልኝ ራሱ ነው እና አሁን ራሱ ምጨርሰው ነገር አለ አላለቀም ፕሮሰስ ለዛ ነው ፓስፖርቴ እንድትመልስልኝ ዳግሜ የምነግርክ አይ የፈለገ ቢሆን ሲጀመር እኔ ነገርም ከጓደኛሽ መስማትም አልነበረብኝም በህገወጥ እንደምትሄጂም ከጓደኛሽ ነው የሰማሁት እኔ እኮ ዛሬ ፓስፖርት እንድትመልስልኝና ለቤተሰብም በጣም ያወራኋቸው ነበር ስለጠፋው ነው ይሄ ነገር ራሱ እንትን ምለውና እንደምትመልስልኝ ነው ዛሬ እንትን ያለው አይደለ እመጣለሁኝ እሺ ብለኸኛል አይደል አውቃለሁ እኔም እኮ አስቤበት በቃ እቺ ልጅ ተጎድታለች ታውቂያለሽ ያለው ነገር ሁሉም ነገር ቤተሰብ ፋሚሊም ያውቀዋል ከመጀመሪያው ጀምሮ አብሮን ስለነበሩ ማለት እኮ መታቆነ ያለውበት ሁኔታ እዚህ መቀጠል እንደማልችል ታውቃለህ ትረዳኛለህ ማለት ነው ለዚህ ሄጄ እንድሰራ ፈቀድልኝና ፓስፖርቱን ሰጠኝ ለምን ትሄጃለሽ እኔ አሁን አንድ ታሪክ ልነግርሽ እያሰብኩ ነው በጣም የምን ታሪክ ነው የምትነግረኝ አቡኔ እኮ ምንም ለመስማት አይለኝ መጣሁት ፓስፖርቴን ብቻ ተቀብዬክ ለመሄድ ነው ሐሳቤ እንደዛ አይደል እንዲያወራ ነው ሲጀመር አዳምጪኝ ታሪኩን ልንገርሽ እሺ ምንድነው እሱ በህገወጥ መልክ የሄደች ልጅ ነች ታጎቴ ልጅ ነች እና በህገወጥ መልክ ሄደች ከዚህ ስትሄድ በቃ ሁሉናችንን ማሳመናን ምናምን ሄደችው ስትሄድ ማለት እድሏም ሊሆን ይችላል አንቺም እኮ እድልሽ እኮ ሊሰምር ይችላል አይታወቅም ግን ጥሩ አይደለም እያልኩሽ ያለሁት እኔ ከዚህ ሄደች በቃ እኛ ተይያልናት ምናምን እያዘንን ምናምን ሄደች ከቤተሰብ ሁሉ ተስመንተን ብሎ ማለት ተጠርቶ ምናምን ተወያይተንበት ምናምን ሄደች ከዛ ከደረሰች በኋላ በቃ ማውን ነገር ታውቂያለሽ እኛ ሁሌ በቃ በስልክ ደህና ነኝ እያለች ነው የምታዋራን ስትደውልኝ ምንም አታስቡ ትለናለች ካትጨነቁ እኔ ደህና ነኝ ጥሩ ቤት ነው ያለሁት ምናምን ትለናለች አንድ ቀን መጣች እና እንደዛ ያ ታሪክ አንቺ ጋር እንዳይደርስ በዊልቸር ምናምን ይወጣ መጣችሁ ማለት ምን ሆነ ነው ማለት ምን ተፈጥሮ ነው በቃ ታሪኩን ታውቂያለሽ እኛ እንዴት ብለን እንጠይቃት እቺ ልጅ በቃ በጣም ተጎድታለች ከማን ነገር ውስጥ ነው ያለችው በቃ የሆነ ስትረስ ውስጥ ነው ያለችው ልጅቷ ማለት ትንደውልልሽ ደህና ነን ትይናለሽ ምን ሆነሽ ነው ምናምን ብለን በቃ በጣም ጨቅጭቀናት ታውቂያለሽ ብቻ በቃ በጣም የሚከብድ እንትን ነው ነገር እንትን አደጋ ነበር የደረሰባት እና በመጨረሻም አሁን ሆስፒታል ነች እስካሁን አልወጣችም ለሰውም የሚነገር ነገር አይደለም ግዴታ ስለሆነ አንቺ እንድትሄጂ እንድትጎጂብኝ እሷን አይቼ አንቺ እንደዛ እንዳትሆኝብኝ ስለፈለኩ ነው ላንቺም እየነገርኩሽ ያለው እና ተረጂኝ በዚያ ጋር ተረጂኝ ነው ልሽ ምንድነው የምትለኝ ቆይ አሁን ደህና አይደለችም ነው የምትለኝ የት እንዴት አላውቅም ስትጀምር የት ናት አሁን ያለችው አዲስ አበባ ሆስፒታል ነው ያለችው ለዚህ ነው ያልነገርኩሽ መጀመሪያም በቃ እኔ በራስሽ ወስነሽ ስልኬንም ያጠፋሁት ያልደወልኩልሽ ስደውይልኝ ያላነሳውልሽም በቃ በራስሽ እኔ በርግጥ በጣም ብዙ ሰዎች አውርተውኛል ይሄ ነገር ይቅርብሽ ምናምን ብለውኛል ግን አማራጭ ስለሌለኝ ነው ማንንም ሰው በእኔ ቦታው ሊረዳኝ አይችልም እኮ ማንንም ሰው አማራጭ አጥቶ አንተ ሷሪ እንደዛ ስለደረሰ እኔ ላይ እንደዚህ ይደርሳል ማለት ላይሆን ይችላል በቃ እዚህ አማራጭ ስለሌለኝ ነው እዚህ መሆን ስለማልችል ስራ መስራት ስለማልችል ለምን እሺ ለምንድን ነው መስራት ያው ወጣስጨንቀኝ ስጠኝ ፓስፖርት ውስጥ ጨንቀኝ አይደለም እኮ አሁን እኮ እሺ በጋይ ቢሆን እንኳን እሺ ፓስፖርት ልሰጥሽ ይችላል ይሄን ነገር እያወኩ እንዴት ነው የምሰጥሽ ኪ እኔ እሷ እንደዚህ ስለሆነች እኔ መሆን አለ ማለት ነው እንዴ በቃ እዚህ መቀጠል አልችልም ስራ ማግኘት አልቻልኩኝም ይሄን ስራ ራስ በግድ ነው ያገኘሁት እሱንም መቀጠል አልቻልኩም ለምን ለዚህ አንቺ በቃ ሴት ልጅ አይደለሽ እንዴ ጠንከር ብለሽ ስሪ ስራሽን ምን ሆነሽ ነው አልቻልኩም ይሄን ስራ መቀጠል አልቻልኩም ያው በእግዚአብሔር እባክህን ፓስፖርቱን ስጠኝና አሁን ልሂድ እኔ ጀመር የመጣሁት እኮ ልቀበልህ ነው ፓስፖርቱን ልቀበልህ ነው ለዛ ነው እንጂ ሌላ ነገር አይደለም የመጣሁት እኔ
ዘመድ ክርስ ለደረሰው ነገር አዝናለሁ፣ በጣም አዝናለሁ። ግን እሱ ላይ የደረሰው ነገር ደግሞ እኔ ሊደርሳል ማለት አይደለም። እባክህን እኔ እዚህ መሆን ስለማልችል ልሂድ። ፕሮሰሱ በህጋዊ ባይሆንም በቃ ደህና እሆናለሁ ብዬ ተስፋ አድርጋለሁ። ምንድነው ማትረጅ? እዛ ያሉ ሰዎች ራሱ እኔ በጣም እኮ ነው የሚያስጨንቁኝ እኮ። ኪዩ ምን ሆነሽ ነው አንቺ? እንዴ አንቺ ይሄን ነገር መረዳት ካልቻልሽ ምን ሆነሽ ነው? ቆይ በእናትህ ያቦት አስጨንቀኝ፣ ፓስፖርቱን ብቻ ስጠኝ። በቃ እንድትጨነቂ አይደለም ኪዩ፣ በእናትሽ ለምንድን ነው የማትረጋጊው? እሺ በቃ እኔ አልጨቀጭቅሽም ካሁን በኋላ በቃ እሺ ተነሽ በቃ እሺ። ለምንድን ነው የምታለቅሽው ኪዩ? ምን ሆነሽ ነው? እኔ እኮ ላንቺ አስቤ ነው ሌላ ነገር አይደለም። ምን ሆነሽ ነው? ለኔ ካሰብክ ፓስፖርቴን ብቻ ስጠኝ በእናትህ። ያቦት አስጨንቀኝ። ፓስፖርቱንማ ካሰጠሁሽ እኮ በቃ አንቺን እኮ ነው ላንቺ ምንም ስሜት የለኝም አልወድሽም ማለት እኮ ነው። ምን ሆነሽ ነው ኪዩ? መውደዱ ይቅርሽ። እኔ እንደ አንድ ሰው በቃ እሺ፣ እንደ አንድ ጓደኛሽ ፍቅሬንም እሺ ልተውና እንደ አንድ ጓደኛ እንደ ቤተሰብ እንደ ወንድም እንዴት ነው ይሄን ነገር ላደርግልሽ ልሰጥሽ የምችለው? እኔ በቃ አሁን በቃ እሺ፣ እኔንም እርሺኝ፣ ካሁን በኋላ እርሺኝ፣ ስራሽን ስሪ፣ በቃ አታልቅሽ። አንተም በእኔ ጉዳይ እየተጨነክ ነው አንተ ማለት ከዚህ በላይ እዚህ መሆን አልችልም። በእግዚአብሔር አንተንም አላስጨንቅ፣ በቃ ልሂድ። እንዴት ነው? እሺ ምን ባረግ ነው የምትረጂኝ? እሺ ምን ላድርገው? ኧረ ተረጂኝ በእናትሽ። በቃ አትሂጂ፣ ይቅርብሽ። ያለውን ነገር ታሪክ ነገርኩሽ አይደለ? እኔ እሷን ታሪክ ስለነገርከኝ ከዛ ታስቀረኛለህ ማለት አይደለም። ያው በእግዚአብሔር አታስጨንቀኝ። ፓስፖርቱን ስጠኝና ከዚህ ልሂድ እባክህን፣ እባክህን። ያው ነው አትመልስልኝም። ሲጀመር እኮ የሰው ፓስፖርት ሰው እጅ እንዲገኝ አይገባም። ይሄ ወንጀል ነው ታውቃለህ እንዴ? ቢገኝ አንተ ላይ እንደምታሰር ታውቃለህ። ግን ልታሰር እባክህን ያው በእግዚአብሔር አይ እንዴ በዚህ አስፈራርተሽ ምናምን ልሰጥሽ ምናምን አልሰጥሽም። ሲጀመር ነው መታሰርም ካለብኝ እታሰራለሁ። ይሄ ነው የመጨረሻው ውሳኔ። አትሰጠኝም? አልሰጥሽም። ሲጀመር እንዴት ነው የምሰጥሽ? ይሄን እያወቅኩኝ ይሄን ታሪክ ነገርኩሽ። አንቺ ምንም አይሰማሽም እንዴ? እኔ አማራጭ ስለሌለኝ እኮ ነው ያው ይሄን የወሰንኩትኝ። አትሰጠኝም? ፓስፖርቱን አትሰጠኝም? አሁን አልሰጥሽም። ቤተሰብ እኔ የቻልኩትን ነገር ሁሉ አድርጌያለሁ። እናንተም በምትችሉት ነገር በምታገኙት እሷን በምታገኙት መንገድ ንገሯት፣ ልጅቷን ምከሯት። እኔ ያለውን ነገር ነገርኳት። በቃ ኧረ እንዴት ብዬ ላስረዳሽ? ከዚህ በቃ ብቻ ቤተሰብ እናንተ በምትችሉት ነገር አዋሯትና ንገሯት። የባሰው ደግሞ ቤተሰብ ህጋዊ አይደለም ነገር ላይ እንዴት ነው ፓስፖርት ይስጠኝ ምናምን ብላት